እንኳን ለመልአኩ ቅዱስ ሚካኤል ወርኃዊ በዓልና በዚች ቀን ታስበው የሚውሉ አባታችን የአቡነ ተክለ ሃይማኖት የእናታችን የቅድስት ክርስቶስ ሰምራ እንዲሁም የሁሉ መምህር የሆነ ቅዱስ ዮሐንስ አፈወርቅ ዓመታዊ በዓል በሰላም አደረሳችሁ አደረሰን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የመልአኩ የቅዱስ ሚካኤል ባለሟሎች በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን እስከ ሰዓት አደረሳችሁ፣ አሜን። እግዚአብሔር አምላክ በቸርነቱ በምሕረቱ ጠብቆ እዚህ ሰዓት እዚህ ጊዜ ያደረሰን አባቶቻችን አምላክ የኛም አምላክ በድጋሜ ስሙ ለዘላለም የተመሰገነ የከበረ ይሁንልን፣ አሜን። እግዚአብሔር አምላክ ድንገት ቢፈቅድልን በግንቦት 12 ቀን የሚነበበውን የመልአኩ የቅዱስ ሚካኤልን ድርሳን ማንበብ እንጀምራለን። በስም በአካል በግብር ሶስት ሲሆኑ በመለኮት በአገዛዝ በስልጣን ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በባተ በ12 ቀን የሚነበብ የሚጸለይ ኃያልና ክቡር የሚሆን የቅዱስ ሚካኤል ድርሳን ማንበብ እንጀምራለን። እንዲሁም ከአባታችን ከጳጳሱ ከይስሐቅ በኋላ ወደ ኢትዮጵያ ስለመጣው ስለ ጳጳሱ ዮሐንስ ነገርም በእግዚአብሔር ፍቅር አንድነት እናገራለን። የቅዱስ ሚካኤል ልመናውና ረድኤቱ ከእኛ ጋር ይሁን ለዘላለሙ አሜን። እንደ ሐዋርያው ጳውሎስ ጠንካራ የሆነና እንደ ንጉሥ ቆስጠንጢኖስ ሃይማኖት የጸና ምግባሩ የቀና የቆስጠንጢንያ ንጉሥ በሚሆን በቴዎዶስዮስ ልጅ በንጉሥ አርቃዲዮስ ዘመን መንግስትና በሊቀ ጳጳሱ በቅዱስ ዮሐንስ ዘመን ሲመት ታላቅ ታምር ተደረገ። በዛ ዘመን የንጉሥ አርቃዲዮስ ሚስት ንግሥቲቱ ገንዘብ ከመውደዷ የተነሳ በስልጣኗ በመመካት ድሃውን እያስገደደችና እየነጠቀች ብዙ ወርቅና ብር በግምጃ ቤቷ ታከማች ነበር። ጳጳሱ ዮሐንስም አራውቷን ሁሉ ተመልክቶ ይመክራትና ይገስጣት ጀመር። እሷ ግን የሚነግራትን ሁሉ ከምንም አትቆጥረውም ነበር። ከዕለታት በአንድ ቀን ንግሥቲቱ እንደ ልማዷ የአንዲት መበለትን ቦታ ስለቀማቻት መበለቲቱ ወደ ቅዱስ ዮሐንስ ዘንድ ሂዳ አባቴ ሆይ ንግሥቲቱ አውዶኪያስ የኔን የድሃይቱን ቦታ በግፍ ወሰደችብኝ ብላ ነገረችው። ቅዱስ ዮሐንስም የዚህችን የድሃ ቦታ ተመልስ ዘንድ ልዩ ልዩ መንፈሳዊ ምክር ያዘለ ጽሑፍ በደብዳቤ ጽፎ ለንግሥቲቱ ላክባት። አይሆንም አይቻልም በማለት በእንቢቷ ስለጸናች ከቤተ ክርስቲያን ገብታ ጸሎት እንዳታደርስ የክርስቶስ ሥጋውን ደሙን እንዳትቀበል አወገዛት። በዛን ጊዜ ደግሞ አፈልቶ ቁጣ ስለተመላባት ስለ ክፉ ስራቸውና ስለ በደላቸው ሁሉ እሷ አውግዞ ከሹመታቸው ይሻራቸው። ኤጲስቆጶሳትን ስብሰባ ከክርስቲያን ወገን ለይቶኛልና ፍረዱልኝ አለቻቸው። እነሱም ንግሥቲቱን በድፍረት ስለተቃወመ ስደት ይገባዋል ማለት በአንድ ቃል ፈረዱበት። ዳግመኛም ይህ ነገር ለሕሊናዋ ዕረፍት ስላልሰጣት ወደ ቄርሎስ መልእክተኞችን ላከች። ሌሎች ብዙ ጳጳሳትን ሰብስባ ጳጳሱ ኤጲፋኒዎስን አስጠርታ ሊቀ ጳጳስ ዮሐንስ ከኔ ጋር ሊኖር አይገባውም፣ አስወጥቼ ሰደው ዘንድ ግን አይቻለኝም። ከበጎ ተግባሮቹ ብዙ ትዝ የሚሉኝ አሉና፣ ቢሆንም እናንተ በሕገ ቤተ ክርስቲያናችሁ የሚሻርበት ምክንያት ፈልጋችሁ ከስልጣኑ ተዋርዶልኝ ዘንድ እጠይቃለሁ አለቻቸው። እነርሱም ትምህርቱ በአራቱ ማዕዘን የተስፋፋ ሃይማኖት ሁሉ በምድር በሰማይም የመላ የእግዚአብሔር ባለሟል ዮሐንስን ምንም ማድረግ እንችላለን አሏት። እሷም በእሱ ላይ ማድረግ የምትችሉትን ነገር ፈልጉ፣ እንዲሰደድ ወይም ከሀገር እንዲወጣ የማታደርጉ ከሆነ ግን ቀድሞ ሃይማኖታችሁ ምን እንደሆነ ስለማታውቁ አምልኮት እግዚአብሔርን የሚፈጸምባችሁን የቤተ ክርስቲያን ዘግቼ አብያተ ጣዖታትን ከፍታለሁ አለቻቸው። እነርሱም ይቺ ሴት በልቧ ሰይጣን አድሮባታልና አሁንም ራሷ የፈቀደችውን ታደርግ ብሎ ምክራቸውን ጨረሱ። ከዚያ በኋላ ኤጲፋኒዎስ ወደ ዮሐንስ ልከው የተጠነሰሰበትን ሴራና የወሰድበት የታቀደውን እርምጃ ነገረው። ዮሐንስም ኤጲፋኒዎስን እንዲህ አለው፣ ይህ ሕዝቡ አታዩም? በማለትም በሌሊትም ከሚደርስብኝ ነገር ሁሉ ለመጠበቅ ከኔ አይለዩምና ስለዚህ መውጣ ዘንድ አልችልም። አሁንም እርስ በርሳችሁ የዓይናችን ብሌን ስለሚሆን ስለ አባታችን ስለ ሊቀ ጳጳስ ዮሐንስ ፍቅር የንግሥቲቱን ቤት እናቃጠል፣ ካስፈለገም ከሚስቶቻችንና ከልጆቻችን ጋር እንሞታለን እንጂ ከቶ ከመካከላችን አናስወጣም፣ አሳልፈን ማንሰጥም እያሉ የሚመጣውን ሁሉ ለመቋቋም ተዘጋጅተዋል አለው። አሁን ነገ ቅድስት ሰንበተ ክርስቲያን ስለሆነች ሕዝቡ ሊሰበሰቡና በዚያች እግዚአብሔርን ቃል በምናስተምራቸው ወቅት ከልባቸው ጥርጣሬ እንዲያስወግዱ ከእነርሱ ጋር ደስተኞች መስል እንታያለን። ከዚያም የተነሳ በመካከላቸው ፍቅር ይወርዳል። እነሱም በልቦናቸው አባታችን ከንግሥቱ ጋር ታርቋል ብለው በሰላም ወደ ቤታቸው ይሄዳሉ። ንግሥት አውዶኪያ ግን በሌሊት ፈረስ አዘጋጅታ ልቧ ወደ ወደደው ሀገር ትስደደኝ አለ።
ኤጲፋንዮስም ከዮሐንስ ጋር ይህንን ነገር ሰምቶ ወደ ጳጳሳቱ ተመልሶ ሄደ። ዮሐንስ በሌሊት ወደ ንግሥቲቱ መጥቶ እግዚአብሔር የማያውቁ ለፀሐይ ለድንጋይና ለእንጨት የሚሰግዱ ወዳሉበት አቅራጥያ ወደምትባል ሀገር ሩቅ ሀገር ሰደደችው። ከዚያም በደረሰ ጊዜ እግዚአብሔር ወንጌል መንግሥት ስላስተማራቸው ክብር ምስጋና ለዘላለም ይግባውና በጌታ በኢየሱስ ክርስቶስ ስም አመኑ። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነትና ልመና ይቅርታ አገኙ። በየቦታውን ብዙ ቤተ ክርስቲያንን ሰሩ። ዮሐንስ አፈወርቅም መቅደሳቸውን ባረከላቸው፣ ቀደሳቸውም። ጳጳሳትና ቀሳውስታትን ዲያቆናትን ሁሉ ሾመላቸው። ከዚያ በኋላ በግንቦት 12 ቀን እዚያው በስደቱ ቦታ እንዳላረፈና አቅራጥያ በምትባል ደሴት ተቀበረ። እሱም የሕይወት አክሊል ተቀናጅቶ ከጻድቃንና ከሰማዕታት ጋር በመንግሥተ ሰማያት እስከ ዘላለም ሕያው ሆኖ ይኖራል። ልመናውና ቸርነቱ ከሁላችን ጋር ይሁንና ይህ ሁሉ የሆነው በቅዱስ ሚካኤል ጸሎትና እርዳታ ነው። ይህን መጽሐፍ የሚያነበውን ሁሉ ከዚች ከቤተ ክርስቲያን ልጆች ጋር በቀለም ጽድቅ ሰማያዊ በሚሆን በአምደ ወርቅ ስሙን ይጻፍ። ስለ ቅዱስ ሚካኤል ልመና፣ ስለ ዮሐንስ አፈወርቅ ጸሎትም ሽማግሌዎችና ጎበዛዝቱን ከድቀት ኃጢአት ይደግፋቸው እስከ ዘላለም ወርስ አሜን። ሰራዊት ሰይጣናትን በሐፀ እሳት የሚነድፋቸው ብርሃን የተጎናጸፈ ተፈጥሮ ከነበልባል እሳት የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ታምሬ ነው። ሮም የሚባል ሀገር ከሚኖር ታላቅ ሰዎች መካከል በዚህ ዓለም ገንዘብ በጣም የከበረ አንድ ክርስቲያናዊ ሰው እንደነበረ ተነገረ። ነገር ግን ሚስቱ መካን ስለነበረች ልጅ አልነበራቸውም። በዚህ ምክንያት ልጅ ለማግኘት ሁሉም ባልና ሚስት ሁሉ ጊዜ በጾምና በጸሎት ወደ እግዚአብሔር ይለምኑ ነበር። ቅዱስ ሚካኤል ከፈጣሪያቸው እንዲያማልዳቸው ይማጸኑት ነበር። በዚህ ሁኔታ ሲኖሩ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል በዓሉ የሚከበርበት ህዳር 12 ቀን ስለደረሰ ሄደው በዓሉን ለማክበር ለመንገድ የሚሆናቸው ስንቅና ማንኛውን አስፈላጊ ነገር ሁሉ ካዘጋጁ በኋላ ፍጹም ዋጋቸው የሚገኙበት መሆኑን በማመን ለወደፊቱ የቅዱስ ሚካኤል የበዓሉ መታሰቢያ ለማድረግ በልቦናቸው ወሰኑ። ከዚህ ሁሉ ዝግጅት በኋላ ያ ሰውና ሚስቱ በጉዟቸው ላይ የሚያገለግሏቸውን በወንዶችም በሴቶችም ባሮቻቸው ታጅበው ጉዟቸውን ቀጠሉ። በጉዞ ላይም ሳሉ የዚህ ሰው ሚስት የቅዱስ ሚካኤል በዓል ለማክበር የሚጓዙ ሌሎች ቤተ ክርስቲያኖች ሰዎች አየች። ከእነርሱ መካከል ብዙ ሴቶች ከልጆቻቸው ጋር ይገኙባቸው ነበር። እነርሱም ከነልጆቻቸው በጀርባቸው ያዘሉ፣ በእምብርታቸውም በጎድናቸውም የታቀፉ፣ በደረቶቻቸው ታቅፈው ጡታቸውን የሚያጠቡ ነበሩ። ይህንም ባየች ጊዜ በታላቅ ቃል አሰምታ ጮኸች። መሪር እንባን በማፍሰስ ጽኑ ለቅሶን አለቀሰች። እንደዚህም አለች። ያው እግዚአብሔር ልጅ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ የኔ መጻተኛቱን ጎስቋላና ደካማ የተናቁ የመሆን ባሪያን ልመና ለመስማት አቤቱ ቸል አትበል፣ ፈጥነህም ስማኝ እንጂ። አቤቱ ከጥልቁ ልቦናዬ ወደ አንተ ስለምን ጆሮዬን ዘንበል ላደረግ፣ ሰማይ ተስፋም አታስቆርጠኝ። ከማፀኔ በተገኘው ፍሬ ባለ ዘመኔ ሁሉ እያየሁና ደስ ብሎ እንኖር ዘንድ የተባረከ ልጅ ስጠኝ። አንተም የመላእክት አለቃ ቅዱስ ሚካኤል ሆይ ጸሎትህ የተባረከ ዘር ይሰጠኝ ዘንድ ወደ እግዚአብሔር ለምንልኝ። ወንድም ቢሆን ሴትም ቢሆን እግዚአብሔር ልጅ ቢሰጠኝ ባለ ዘመኑ ሁሉ የቤተ ክርስቲያን አገልጋይ ይሆን ዘንድ ለአንተ ብጻት ሰጥቻለሁ እያለች ከባሉ ቦታ እስኪደርሱ ድረስ ብዙ ልመና ቀረበች። የመላእክት አለቃ የሚሆን በቅዱስ ሚካኤል ቤተ ክርስቲያንም ከባሏ ጋር በደረሱ ጊዜ በታቦቱ ፊት ቆመው በአንቃዶ ልቦና በሰቂለ ሕሊና አንድ ልብ ሆነው ሐሳባቸውን አንድ በማድረግ በመረረ ለቅሶ እግዚአብሔር ሊሰጣቸው ዘንድ ልመናን አቀረቡ። ሥርዓተ ቅዳሴው ከተፈጸመ በኋላ እንደ ሕጉና እንደ ሥርዓቱ የክርስቶስ ሥጋውና ደሙ ተቀበሉ። ከዚያ በኋላ ቄሱ ቡራኬ ሰጥቶ ሠርዓተ ሕዝብ ከሆነ በኋላ ሕዝቡ ሁሉ ወደ ቤታቸው ሄዱ። ያች ሴት ግን ከቤተ ክርስቲያን ሳትወጣ ከቤተ ክርስቲያኑ አምድ ወደ አንዱ ተጠግታ ተኛች። በዚያች ሌሊት በከባድ ሐዘን ተዋጣ አደረች። በዚያን ጊዜ ብርሃናዊ መልአክ በራእይ ተገልጾ ሴትዮ ሆይ ከእንግዲህ አትዘኝ፣ እግዚአብሔር ልመናሽን ሰምቶ ሐሳብሽን ፈጽሞልሻል። ልጅም ትወልጃለሽ፣ ማኅፀንሽም ከፍቶልሻል። እነሆ ወንድ ልጅም ትወልጃለሽ። ነገር ግን ልጅ በመወለድሽ ጊዜ ስሙን ተስፋ ሚካኤል ብለሽ ሰይሚው አላት። ከእንቅልፏ በነቃች ጊዜ ይህ አይነቱን ቃል በመስማቷ ፈጽማ ተደሰተች። እግዚአብሔርን እያመሰገነችውም በፍጹም ደስታ ወደ ቤቷ ገባች። ለእግዚአብሔርም በመልአኩ ቃል የተናገረውን ቃል ኪዳን በተፈጸመ ጊዜ ጸነሰች። መልኩ ሁለመናው መላ ሰውነቱ ያማረ ወንድ ልጅ ወለደችና ፍጹም ደስ አላቸው። ስሙንም ተስፋ ሚካኤል ብለው ሰየሙት። ይህም በመሆኑ ወላጆች ተላ ደስታ አደረጉ። ለተራቡትና ለተጠሙት ብዙ ምጽዋትን ሰጡ። ወንድ ልጅም በማግኘታቸው ስለ እግዚአብሔር ቸርነትና ስለ ቅዱስ ሚካኤል ክብር በሀገሩ ሁሉ ታላቅ ሰዎችን የምሳ ግብዣ አደረጉ። ሆኖም ምኞታቸው ከተፈጸመና ሐሳባቸው ከተሟላላቸው በኋላ ለቅዱስ ሚካኤል ብጻት አድርገው የሰጡትን ልጅ እንደተናገሩት ሁሉ ወደ ቤተ ክርስቲያኑ አልወሰዱትም። ነገር ግን ያ ብላቴና ከተወለደ ከአንድ ዓመት በኋላ በሆነው ጊዜ በጭንቅ ታመመ።
ባለመድኃኒቶች ፍም ሊፈውሱት ባልቻሉ ጊዜ ያን ሕፃን የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተክርስቲያን እናቱ ብጻት ስለት አድርጋ ሰጥታው እንደነበር አስታወሰች። እንደዚህም አለች፣ ልጄ በጽኑ ደዌ የተያዘበትን አውቄያለሁ። ስለቴንም አክብሬ ልጄን ወደ ቤተክርስቲያን ባለመውሰዴ ዛሬ ትልቅ ኃጢአት ሰርቻለሁና። ከዚያ በኋላ በአስቸኳይ ልጁን ይዛ ወደ ቅዱስ ሚካኤል ቤተክርስቲያን ገሰገሰች። ከዚያም ወደ ውስጥ ገብታ በጻሕሉ ላይ ያለውን ማይ ረጨችው፣ በቀንዱ ላይ ያለውን ዘይት ቀባችው። የመላእክት አለቃ ቅዱስ ሚካኤል ሆይ ልጄን ከዚህ ጽኑ ደዌ ፈውሰው፣ ከዚያም ከበዚህ ከባድ በሽታ ብትታደነው እንደ ቀድሞ ብጻቴን እስከ ዕለተ ሞቱ ድረስ ለቤተ ክርስቲያን አገልጋይ ይሆን ዘንድ አደርጋለሁ እያለች ስትወድቅ ስትነሳ፣ በዚያን ጊዜ በቅጽበት ልጇ ብላቴናው ዳነላት። ከደዌውም ከዳነ በኋላ ያ ብላቴና አደገና የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ባለ ዘመኑ ሁሉ በመልካም አገልግሎት ሲያገለግል ኖረ። ያችም ሴት ቅዱስ ሚካኤል ያደረገውን ታምራትና ልጇን እንዴት እንዳዳናለት ለሕዝቡ ሁሉ እየተናገረች በፍጹም ምስጋና እግዚአብሔርን እያመሰገነች በታላቅ ደስታ ወደ ቤቷ ገባች። እንግዲህ እኛ የክርስቲያን ወገኖች ሁላችንም ብላቴናው እንዳዳነ የነፍስና የሥጋ ደዌን ከሚሆን ከኃጢአት ያድነን፣ በቸርነቱ በጸጋው ከዚህ ዓለም ቂም በቀል ነፃ ያድርገን። ኃጢአትን ለማሰራት የሚደፋፈረውን ተግባር ሁሉ ከኛ ያርቅልን። እግዚአብሔር ደስ ከሚያሰኙ ቅዱሳን መካከል ተለይተን እንዳንቀር የበደልን ቁልፍ ከላያችን ላይ ቆርጦ ይጣልን። አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ግንቦት በባተ በ12 ቀን የመላእክት አለቃ ቢሆን የሚሆን የቅዱስ ሚካኤል የመታሰቢያ በዓል እንደሆነ እናገራለን። በዚህች ዕለት ነቢዩ ዕንባቆም ለአጫጆች ምሳሌ ወስድ አስቦ ሳለ እግዚአብሔር ቅዱስ ሚካኤልን ወደ እሱ ልኮታልና። ሚካኤል ዕንባቆም ምግቡን እንደያዘ በአንዲት የራስ ፀጉሩ አንጠልጥሎ በዚያኑ ጊዜ በባቢሎን ወደሚገኝ ሀገር አደረሰውና ለአንበሳ ምግብ በጉድጓድ ለተጣለ ለዳንኤል ምግብ አቅርቦለት ተመግቧል። ቅዱስ ሚካኤል ዳንኤል ከተጣለበት አንበሳ ጉድጓድ ከወጣው በኋላ ዕንባቆም ከያዘው ምግብ ጋር ምንም ሳያጎድል መልሶ አጫጆች ወዳሉበት ወደ ይሁዳ ሀገር መልሶ በቅጽበት አደረሰው። ስለዚህም የቅዱስ ሚካኤል በዓል በየወሩ እናከብር ዘንድ የቤተ ክርስቲያን ሊቃውንት አዘዙን። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ቅዱስ ሚካኤል ሆይ የቅዱሳን ምጽዋ ጸሎት ታሳርግ ዘንድ በአብ የምጽዋ አዳራሽ ለሚሆን ዋናው ርም ሰላም ላለው ሚካኤል ሆይ እግዚአብሔር ወልድ ዳፍረተ መስቀል ታግሶ ራቁቶን በተሰቀለ ጊዜ ጸሎቶ ሰባት አሻቅቦ ከማየት ይልቅ ራስን ወደታች ዘንበል አድርገህ የመለኮትን ትዕግስት አደነቅ ለዘላለሙ አሜን።